ወደ ማዊ ግዛት ስንመጣ ደግሞ በአባቱ በጩቤ ተወግቶ የነበረው ኩፓሊ ከሞት ተርፎ ለማገገም ሲጥር እንመለከታለን። በዚያው ቅጽበት የንጉሱ ጠባቂዎች የኩፓሊን ጓደኛ ከጎሳው ጠፍቶ ሊያመልጥ ሲል ይዘውት ወደ ንጉስ ካኪል ያመጡት። ንጉሱም የሀገር ከዳተኛ ነው ብሎ አንገቱ ላይ ገመድ አጥልቆ ሊያስገድለው እየተዘጋጀ ሳለ ልጁ ኩፓሊ እባክህ አባቴ ተው፣ ከኃጢአቱ እኔ ራሴ አነጻዋለሁ ብሎ ለመነለት። ካኪልም የልጁን ልመና ሰምቶ ጓደኛውን ቅጣቱን ተውለት። ወደ ካህማኑ ስንመጣ ደግሞ ወደ ኪያና ጋር ትሄድና ምን ሆናል? ምን እያስጨነቀህ ነው ብላ ጠየቀችው። ኪያናም ነገሮች ከቁጥጥራችን ውጪ እንዳይሆኑ ሰግቻለሁ፣ ምክንያቱም ኪዋ ሰራዊቱን በደንብ አሰልጥኗል፣ ከካኪሊም ተዋጊዎችን አግኝቷል። በተጨማሪም የእሳተ ገሞራው አማልክት ቢሊ ከሱ ጋር ነው። ይህን ሁሉ ሳስበው እንዳንጠፋ ሰግቻለሁ አላት። ካህማኑም አትሳሳት ኪያና፣ ቀያፍ ያላቸው ዘመናዊ የጦር መሳሪያዎች ከኛ ጋር መሆናቸውን አስታውስ ስትለው ኪያና በጣም ተረጋጋ። ከዚህ በኋላ ኪያና በባሏ ሞት ከልቧ አዝና ተኩራምታ ወደ ተቀመጠችው ሀኬ ሄደና ታውቂያለሽ፣ በዚህ ሰዓት ምን እንደሚሰማሽ እረዳለሁ። የትኛውንም ቃላት ብደረድር የሚሰማሽን ህመም ልገልጽ አልችልም አለና የባሏ የነበረውን የጦር ልብስ ሰጣት።